ከተደበቀበት ወጣ። ስፒድና ናሆሜ እንዲሁም ኪራ ተፋጠጡ። ስፒድን ትሰማኛለህ? አንተ አረመኔ ጨካኝ! እንዴት ብትደፍር ነው እስከ ዛሬ ህይወታችንን ያመሰቃቀልከው? የሰኒንስ ህይወት እንደዚህ ያደረግከው ለምንድን ነው? እስኪ ንገረኝ። ከኛ ምንድን ነው የምትፈልገው? አንተ የፈለግከው አንድና አንድ እኔን ሆኖ ሳለ ለምንድን ነው በዙሪያዬ የምወዳቸውን ሰዎች እየፈተንክና ችግር ውስጥ የምትከታቸው? ብሎ አለው። የአባት ዳለ ልጅ ሲባል አልሰማህም እንደ ኪራ? እኔ እኮ መጥቼ በስርዓት እቤት ውስጥ አናግሬህ ነበር። አንተ ግን እኔን ልታከብረኝም ሆነ ልትሰማኝም ፍቃደኛ አልነበርክም። ስለዚህ እኔ አንተ ታላቅ ወንድም እንዲሁም ደግሞ የዛ የክብሮም ታላቅ ወንድም እኔ ነኝ። ምን? ይህማ በፍጹም ሊሆን አይችልም። ለምንድን ነው የማይሆነው? ያለ ከስከስ አባታችሁ ሲልከሰከስ እኮ ነው እኔን የወለደኝ። እናንተ ግን በፍጹም ለማመን ፍቃደኛ ስላልነበራችሁ ነው። ስለዚህ የዚህ ሁሉ መንስኤ እናንተ ናችሁ እንጂ እኔ አይደለሁም ብሎ አለ። ተረጋጋ። እያንዳንዱ ነገር ልትናገር መናገር አለብህ። ሲቀጥል ደግሞ ምንም ይሁን ምን አሁን እያንዳንዱ ነገር ትናገራታለህ እና ታዲያ ሰኒንም ሆነ ጆከርንም ለምንድን ነው እንደዚህ ያደረግከው ብሎ ሲል አይ ከጆከር ጋር የራሳችን ችግር አለብን እንጂ ከእናንተ ጋር አይቀላቀልም። ሰኒም ደግሞ የቤቱን ካርታ ስጪኝ ብዬ ስላት ስላልሰጠች ነው እንጂ ሌላ ምንም ችግር የለብኝም። ስለዚህ በእኔ ህይወት ውስጥ ጣልቃ አትግቡ፣ አንተ ጋር ራሱ ገና አልጨረስኩም ብሎ አለው። እና ታዲያ ከዛኛው ከመርሲሞይ ጋር ያለ ግንኙነት ምንድን ነው አስረዳኝ ብሎ ቢለውም እሱም ምንም አይመለከትም። ትሰማኛለህ? አሁን ያልኩህን እያንዳንዱ ነገር ታደርጋለህ ኪራ፣ ካልሆነ ግን በዙሪያ ያሉ ሰዎችንም ሆነ ይችን የምትወዳትን የምትሳሳላትን ሚስትህን ይቺ ቅናተኛ ሚስትህን ሳይቀር ነው እኔ የማጠፋቸው ብሎ አለው። ናሆማ እራሱን መቆጣጠር አቅቶት ይሄን ሰውዬማ መግደል አለብኝ ብሎ ሲል ኧረ እባክህ ተረጋጋ፣ እንደዚህማ መሆን የለብህም። ምክንያቱም እንደዚህ ከሆንክ ሞራል እየሰጠኸው ነው ያለኸው። ተረጋጋ፣ እኛ እኮ እንደሱ አይደለንም እባክህም ብሎ ሲለው ላንተ ስለረጋጋለሁ፣ ግን ደግሞ በአንድ በኩል ልጄ በሌላ በኩል ሚስቴ እንዴት አድርጌ ነው የምችለው ብሎ አለም። ሀዊ ጀግና ወንድሜን አጥቼማ የወንድሜ የሚወዳትን ሴት ማጣት በፍጹም አልፈቅድም። ስለዚህ እኔ ሂጄ እጋፈጠዋለሁ እያለች ይቺ የሴት ጀግና ሰተት ብላ ሜርሲሞይ እታገተበት ቤት ሄደች። ቆይ አንተ ምንድን ነው የምትፈልገው? የእውነት ከምሩ ምንድን ነው የምትፈልገው? እሷ እኮ የልብ ኬዝ አለባት፣ በጣም ታማሚ ናት። ወይስ ደግሞ ሴቶችን መግደል ያስደስትሃል ብላ ስትለው አንቺ ደግሞ ማነሽ? አሀ ለካ አንቺ አልተባበራትም ያልሽው የድሮ የእሷን ነገር ነው አይደለም? ስለዚህ ምንም ችግር የለውም። ለማንኛውም ምንም ይሁን ምን የሚያሳስበኝ ነገር የለም። አሁን የምልሽን በሙሉ ታደርጊያለሽ ብሎ አላት። ምንድን ነው የማደርገው? አልገባኝም። እሱ ምንም አይመለከትሽም። ትሰሚኛለሽ? የእውነት ምሩን ላንቺ የምትወጃት ከሆነ የተደበቀችበትን ቦታ ነግርሻለሁ፣ ግን ደግሞ አንቺም ያንን ቪዲዮ ማውጣት አለብሽ ብሎ አላት። የማንን ቪዲዮ? ያ የጆከር አፍቃሪ ተብዬው ያለችበትን የሰኒን ማለቴ ነዋ። እንደዛማ አልችልም፣ በፍጹም አልችልም ብላ አለች። በሌላ በኩል የናሆም ፍቅረኛ የነበረችዋ ሂዳ እባክሽ ራኬብ የፈለግሽውን ነገር አደርግልሻለሁ እና ደግሞ ሁሉንም ነገር እናደርጋለን። እናም ታይ ግደለሽም ታይ እኔ ከፈለግሽም ገንዘቡን እመልስልሻለሁ ብላ ስትል የገንዘብ ችግር ያለብኝ ይመስልሻል እንዴ? ግን ደግሞ አንድ ጊዜ ቃል ገብተሻል። እኔ እኮ አልተጎዳሽም አላልኩሽም፣ ግን አንቺም ልጅሽን እኔም ደግሞ እህቴን ነው። ስለዚህ እነ ኪራ ሁሉንም ነገር ያስተካክሉታል፣ እባክሽ ታገሺ ብላ ብትላትም አይሽ አንቺ ግን ምን አይነቲቱ አረመኔ ነሽ? ይቺ እኮ ህፃን ልጅ ናት። ቢያንስ እህትሽ ወይም ደግሞ እነ ምሩ እንኳ ትላልቅ ናቸው ብላ አለች። አይ ትሰምኛለሽ፣ ትልቅ ትንሽ የሚባል ነገር የለም። በቃ
አስረዳሁሽ። የምትረጅኝ ከሆነ ተረጅኝ፣ የማትረጅኝ ከሆነ ደግሞ በቃሽ ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኒና እራሷን ደብቃ ቁጭ አለች። በጣም ደነገጠች እና ጽናት ምን እየሰራች ነው ኒና? ኧረ እባክሽ ግድ የለሽም ተይ፣ ሰው ሁሉ ተጨንቆ አሁን በዚህ ሰዓት ምን ታደርጊያለሽ ብላ ስትል ኧረ ተይ መርሲሞ ያለው እኮ እዚህ መሰለኝ። ስለዚህ እሱ አግቶ ከሚያሰቃየን በፊት እኔ ራሴን በራሴ ባግት ይሻለኛል። ይልቁንስ ምግብ ነገር ብትሰጭኝ ደስ ይለኛል ብላ ስትል ምን አንቺ ሴትዮ በቃ ሁሉ ነገርሽ የቃቃ ጨዋታ ሆነ እንዴ? ምን ማለት ነው ደግሞ ይሄ? የእውነት የቃቃ ጨዋታ ማለት አይደለም። እና ታዲያ ምንድን ነው? በቃ መሆን ያለበት ይሆናል አላልኩሽም እንዴ? ስለዚህ እባክሽን አድርጌልኝ ብላ ስትል በቃ አንቺ ስራ ስለፈታሽ አንቺ የምትፈልጊውን ነገር በሙሉ ማድረግ ትችያለሽ ብላ ትታት ወጣች። ጽናት አንቺ በእኔ ቦታ አልደረሰብሽ። ለነገሩ ታዩ ምንም ችግር የለውም፣ የፈለግሽውን ነገር አድርጊ። ግን ደግሞ ምግብ ሳትሰጠኝ ሄደች አይደል? አይ ይህም ይሁን ምንም ችግር የለውም፣ እኔ እንደምንም ብዬ ምግቤን ፈልጌ እበላለሁኝ ብላ ኒና እራሷን አግታ ቁጭ አለች። ሜርሲሞይ እባክህን ያ የተረገመ ያለበትን ተናገር ቢባል ትሰሙኛላችሁ? እኔ ለእናንተ ለጥላቴ ወዳጅን አሳልፌ የምሰጥ ይመስላችኋል እንዴ? እኔ እኮ ጆከርን አይደለሁም። ምክንያቱም እሱ በሴት ተታሎ አይደለም የገዛ ጓደኛውን የከዳው። እኔ ግን በፍጹም ልከደው አልፈልግም እና ያለበትንም አልናገርም ብሎ አለ። በጣም ተናዶ ኪራ እንደዚህ ከሆነማ እኔ ነኝ ራሴ የምገልህ ብሎ ሲለው ኧረ እባክህ ተረጋጋ፣ እንደዚህ እኮ አይሆንም ብለው አሉት። በሌላ በኩል የጆከር ጓደኛ የነበሩት ልጆች በሙሉ እኔ ምልህ ያንን ስፒድን እኮ አገኘ ነው እያሉ በራሳቸው ሲያወሩ በጣም ደነገጠ ጆካ። ምን እየገባኝ አይደለም፣ እናንተ ያንን ሰውዬ እንዴት ታውቁታላችሁ ብሎ ሲለው ኧረ እባክህ እሱ አይደለም እንዴ ስራ አሰራችኋለሁ ብሎ በስተመጨረሻ ይሄ ሜርሲሞ የሚባለው እስር ቤት የከተተን እናማ አግኝተነዋል። እኛማ ሙቷል ብለን ደስ ብሎን ሲያበቃ ዛሬ ግን አግኝተነዋል ብሎ አለ። እንደዚህ ከሆነ እኮ እኔንም ሳልሞት ሙቻለሁ ብሎ እስር ቤት ያስገባኝ ሜርሲሞይ ነው። ስለዚህ የግድ መገናኘት አለብን እና ልታስረዱኝ ትችላላችሁ ወይ ብሎ ሲል ይሄ የኒና አፍቃሪ በጣም ታሳፍራለህ። ቆይ እኔ ካንተ ጋር ሆኜ ምን አይነት ስራ ነው የምሰራው ብሎ ሲለው እንዴ ምን ችግር አለው ዶባው? ቆይ አሁን ችግር አለው እንዴ? ይሄ ደግሞ በዛ ላይ እኮ ይሄ ጓደኛችን ነው አትርሳ፣ እስር ቤት ምን እንዳደረገልን ብሎ አለው። እኔ ምንም አደረገልኝ ምንም ውለታን ረስቼ አይደለም፣ ግን ደግሞ ምን ያህል አረመኔና ጨካኝ ሰውዬ እንደሆነ ታውቃለህ። ከሱ ጋር ለምንድን ነው የምታጋፍጠኝ? እኔ ቢያንስ አሁን ኒናን አግኝቻታለሁ። ስለዚህ ከኒና ጋር ነገሮችን ማስተካከል ነው እንጂ ማበላሸት አልፈልግም ብሎ አለው። ጆከር እኔ ምንም ነገር ላጋፍጣችሁ እኮ አልፈልግም፣ ግን ብቻ እናንተ አስረዱኝ ብቻ ብሎ አለው። እናም ስፒድ በህይወት እንዳለ በስተመጨረሻ ደስታቸውን አበሰረላቸው። ሂዶ ለሰኒ ሲነግራት በቃ ከዚህ በኋላ ምንም ጭንቅ የለም፣ እኔ እኮ በባለፈው እንዳየሁት ጭምር ነግራችሁ ነበር፣ ግን ደግሞ ሰኒ ያብዳለች ምናምን እያላችሁ እኔ ማመን ስላልፈለጋችሁ ነው እንጂ ነግሬህ ነበር ብላ አለችው። እህቴ የራሱ አላመነችኝም፣ በጣም ይቅርታ። እኔ እኮ ላላምንሽ ፈልጌ ሳይሆን እንዴት የሞተ ሰው ይመጣል ብዬ አስቤ ነው። እባክሽን በጣም ይቅርታ አድርጌልኝ ብላ ስትል ኧረ እህቴ ችግር የለው ፒስ፣ በቃ እኔ ያም ይሁን ይህ እሱ በህይወት መገኘቱ ነው። ከዛ ምሩና የናሆም ልጅ መውጣት አለባት ብላ አለች። የናሆምን ልጅ ምሩዬ አንድ ጥያቄ ጠየቀቻት። እኔ እናትሽ ብሆን እናቴ ብለሽ ትጠሪኛለሽ ብላ ስትል አይ እኔ ከማየ ውጭ ማንንም እማየ ብዬ መጥራት አልፈልግም ብላ አለቻት። ከዛ ምሩዬ በጣም ደስ የምትይ ልጅ ነሽ፣ በትክክል
እናትሽን ብቻ ነው እሺ እማዬ ብለሽ መጥራት ያለብሽ ብላ አለቻት። ውድ የትርሲት የስንድቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ባይ ባይ።